ማድረግ ነው የገባኸው አይቴ? ምን ለማድረግ እንደገባውማ ላቀርብ ነው። እሺ 30 ሰከንድ እናንተ ከዚህ ጋር የምትሰሩ አንደኛ ጥያቄ ከዚህ ጋር የምትሰሩት ምንድን ነው? የራሳችሁን ሃይማኖት አታስተምሩ እንዴ? የራሳችሁን ሃይማኖት አሰብኩም እንዴ? ስለ ኦርቶዶክስ ምን ያገባችሁ? ገብታችሁ ጥሩ ጥያቄ። በቃ እንደዚህ ቦታት ገብታችሁ ለምን ታማስላላችሁ? ይበቃል። አንደኛ ማያውቁ ኦርቶዶክሳውያንን እያስገባችሁ እናንተ ለምን ታጨዋለሁ? ይበቃል። ኧረ እባክህ ሚውት አድርጉት ሞዴሬተሮች። ሰብአዊነት ራሱ እኮ እንደው እንደ ሰብአዊነት ራሱ እኮ ማሰብ ያስፈልጋል እኮ። በዚህን አክል ማውረድ ጥሩ አይደለም ለእናንተ። ሰርታችሁ አትበሉም? ስራ ፍጠሩ፣ ሰርታችሁ ብሉ። እናንተ ስራ ከሌላችሁ ደግሞ መንግስትን ጠይቁና ስራ ፈጠሩ። ሃይማኖትን ከሃይማኖት ለማጋጨት በዚህን ያክል ለምን ትራመዳላችሁ? እሺ ዳራ ጨርሻለሁ። እሺ አንደኛ ኦርቶዶክስን ለምን ነካችሁ? መጽሐፎቻችንን ለምን አነበባችሁ ነው ያልከው። አይቴ ቢበርህም ተወጧል። አንድ የሚታጋባከን እኔ እኮ አዳምጫለሁ። ምንም አዳምጠኝ። እሺ ወገኔ እኔ እኮ አስጨርሻለሁ። ቢመርህም ትወጣታለህ እንጂ የኦርቶዶክስ መዛግብት ገና ይከፈታሉ፣ ይነበባሉ። ኢቭን አዲስ የምንገዛቸው ማለት እያንዳንዱ ተከፍቶ ህዝቡ ያል እውነታ ይማራል። አንደኛ። ሁለተኛ ስለ እስላም አስተምሩ ብለናል። ሁልጊዜ እኛ ሙስሊሞች ስለ እስልምናችን እናስተምራለን። እንደናንተ አይደለንም። እኛ ሁልጊዜ እናስተምራለን። ሶስተኛ ስራ የላችሁም እንዴ? ለምን አተውንም? በቃ ሆነ ያጨበራችሁ ነው ብለናል። እና ቀጥሎ ደግሞ ቄሶችን ተሰርባቸዋል። ብራዘር አሁን የገቡት ሰዎች ካንተ ይሻላሉ። ቢያንስ እነሱ መልስ ለመመለስ እየሞከሩ ነው ያሉት። አንተ ግን የገዛ ወንድሞችን የማያውቁ መሀይማን አልካቸው። አያስብእናህን ራስህን ከፍ አድርገህ ሌሎችን ሰደብካቸው። ኦርቶዶክሳውያን ምን አደረጉ? ኦርቶዶክሳውያን ምን ነኩ? አገዙ። ገብተው እኮ ነው ሞከሩ አይደለ እንዴ? ሲቀጥል እኛ ሙስሊሞች የምናነሳው የገዛ መጽሐፋቸው እንድትማሩ ሰርታችሁ ብሎ አልሐምዱሊላህ ስራችን ፍሬ እኮ አወጣ። እዚህ አታዩም እንዴ? ላይቭ ስራ በደንብ የተሰራ ነው ያለው። ኦርቶዶክስ ስማኝ፣ አንተ ራስህ አሁን እዚህ አንተ ቁጭ ብለህ ስለ ክርስትና ቢከብድህም እውነቱን አውቀሃል። ልንገርህ፣ እያንዳንዱ ኦርቶዶክስ ውስጡ ላይ እውነቱ ገብቶታል። እየተከፈተ መጽሐፉ ሲነበብለት ተምሯል። አሁን ቢከብድህም ከማል ስለዚህ ተምረሃል። ዋና ዓላማችን ለዘላለሙ ሲያጭበረብራችሁ የነበሩት ቄሶች መጽሐፉ ተከፍቶ ሳይከፈት የሚያወራችሁ ቄሶች አሁን መጽሐፉ ተከፍቶ እውነቱን እንድታውቁና ሄዳችሁ እንድትጠይቁ ለማድረግ ነው። አልሐምዱሊላህ እንደምታውቀው ብዙ ሰዎችም እየሰለሙ ነው ያሉት። እውነቱን እያወቁ ነው። አንተም ራስህ እውነቱን ታውቃለህ። የሰለሙትን ልጆችና እንዳለ አንቺ ልጅ ሲመስለኝ ዳማ ከሴ ተጠቀሚ ጥሩ ነው። እንደማመጥና ጥሩ ነው። የሚሰልሙ ከተገኙ የሚሰልሙ እኔ አይመለከተኝ። ራሱ ያውቃል። እሳትና ውሃን አቅርቤልሃለሁ እጅህን ወደ ፈለግከው ክተት ነው ያለ መጽሐፍ። እና አንድ ሰው የፈለገውን ማምለክ ይችላል፣ ወደ ፈለገው መሄድ ይችላል። እናንተ ግን እየሰራችሁ ያላችሁት ከዚህ እንጀራ ብላችሁ ዳቦ የምትጎርሱ ከክርስትና የወጣ ካለ ይገደላል። ሰምተኛል? ከክርስትና ከወጣ ካለ እንደው አላገኛችኋቸውም እንጂ ትገሏቸዋላችሁ። ይኸውልህ አንተ ጀግና ከሆንክ አድምጠኛ አንድ ጊዜ። ጀግና ከሆንክ ከኦርቶዶክስ መምህራን ጋር እከራከራለሁ ካልክ ከእናንተ ሸኪዎች ትላልቅ አባቶች ቀርበው ከኦርቶዶክስም ትላልቅ አባቶች በአካል ቀርበው አዳራሽ ተዘጋጅቶ ታዛቢ ኖሮ ነው እንጂ መከራከር ያለበት እዚህ አንዳንድ ኦርቶዶክስን እያስገባ ፖለቲካ እየሰራ ማጨረር የለብን። ትክክለኛው ሃይማኖት መነጋገር ያስፈልጋል እንጂ እዚህ ጋር በሶሻል ሚዲያ የምታወሩት ይሄ ፖለቲካ ነው፣ እንጀራ ስብሰባ ነው እናንተ እየሰራችሁ ያላችሁት።
ምን ይገርምሃል? አንተ አታውቅም እንጂ በቀን በአካል ራሱ በጣም ብዙ ውይይቶች አሉ። በአካልም በጣም ብዙ ሰው እየሰራን ያለ ነው። ይሄን አታውቅም አንተ አታውቅም። ለዛ ነው አንደኛ። ሁለተኛ ከክርስትና የወጣ ካለ አይገደልም ብለሃል፣ ወይም ደግሞ የምርጫ ላይ ውሸት ነው። እሱም ትገላላችሁ። ከኦርቶዶክስ የወጣ ካለ ይገደላል። እሱን ከፈልክ መጽሐፍ ከፍቼ አሳይሃለሁ። ከኦርቶዶክስ የወጣ ካለ እኛ አንድ ሰው ሙስሊም መሆን ይችላል፣ ፕሮቴስታንት መሆን ይችላል። እናንተ ናችሁ የምትገሉ። ክርስቲያኑን የገደለ 7 አክሊል ይሰጣል ብላችሁ በቁርአናችሁ እናንተ ናችሁ ለተሰይፈን እንደዛ ያው በእናንተ ተመክተው መጽሐፈ ሚስጥር ያው አንተ መጽሐፈ ሚስጥር ያው ምንድን ነው የሚለው? እስኪ አንተ ራስህ አንብበው። አየህ አንተ ራስህ አልተማርክም። አንተ ራሱ ተሸውደሃል። አየህ አይገደልም ማለት ግን ተሸውደሃል። ቤተክርስቲያን ይገደላል። አሳይክ ያ መጽሐፈ ሚስጥር ጌታ በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስጥሙታል። እነሆ ሃይማኖትን የካዱ ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። የምን የሞት ትእዛዝ? በነብይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰይፍ ያዝ። እሺ ጎራዴ አሰሩት፣ ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ብሎ ተናገረ። ሰይፍ ይዛችሁ እረዷቸው፣ ግዳቸው። ቀጥሎ ተመክተም እንደሚቀጥሉ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲያን ጨካኞች በብረት ሰይፍ ተዋጋ፣ እረዳቸው። ያው የሚያምኑ ካሉ የሚደረጉ ተዋጋቸው በሰይፍ ይላል። ስለዚህ አንተም ተሸውደሃል። አንተም የሚታቀው የሚወጡ ካሉ አይገደሉም። ግን ያው መጽሐፍ ላይ ቤተክርስቲያን ጽፋ አስቀምጠዋለች። በብረት ሰይፍ የብረት ሰይፍ ይዛ አንገቱን በሆነ የሚል አያ ይሄን እንኳን አታውቅም። አሁን ዛሬ ምን አገኘህ ማለት ከሙስሊም የገዛ መጽሐፍህን ተማርክ ማለት አይደለ? እንደዚህ ዓላማችን ይሄ ነበር። በቃ መጽሐፍን አሁን አንተ ነገ ደፍረህ ከክርስቲያኑ ተጋገደለም አትልም። ለምን ተምረሃል እንደሚገድል አይተሃል። ገባህ? እናንተ እኮ አሁን መጽሐፉን እኮ አልተረዳሁም እኮ ዝም ብለህ ገድሉንም መጽሐፍ ቅዱስንም ሰብስበህ አጠራቅመሃል እንጂ ምንም የተረዳው ነገር የለም። አንድ የተረዳው ነገር የለም። አየህ አሁን አንድ ክርስቲያን አንድ ሙስሊም እኔ ካልገባኝ አንተ አስረዳኝ።